የህወሓት ጦር በአዛዦቹ ላይ ተኩስ ከፈተ። ከ4 ኪሎ የተሰማው ሰበር ማስጠንቀቂያ። ኢራን ስምምነቱን በይፋ ውድቅ አደረገች። ሰበር ዜና። የህወሓት ጦር እርስ በርሱ መታኮስ ጀመረ። የጦር አመራሮችና የሰራዊቱ አባላት የገቡበት የሞራል ውድቀትና አለመተማመን ለቡድኑ የውጊያ አቅም የመጨረሻው ምዕራፍ እየሆነ ነው። አይናችን እያየ ወደ ሞት መግባት አንፈልግም የሚለው የሰራዊቱ ቁጣ የነ ደብረጽዮንን ስልጣን ከጫፍ እያናጋው ነው። ምዕራብ ትግራይን ለመቆጣጠር የተሰማራው ኃይል እንዴት ወደ ውስጣዊ መበታተን እንደገባና በጦር ሜዳው እየተከናወነ ያለውን አስደንጋጭ ሂደት በቀዳሚነት አብረን እንቃኛለን። በሌላ በኩል የሰላም ስምምነቱ ተሰበረ። ኢትዮጵያ በቅርብ ቀናት ውስጥ ዳግም ወደ ጦርነት ልትገባ እንደሆነ መንግስት በይፋ አረጋግጧል። አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ህወሓት በኤርትራ ድጋፍ በፌዴራል መንግስቱ ላይ መጠነ ሰፊ ጥቃት ለመክፈት መወሰኑን በሰፊው አጋልጠዋል። ይህ መግለጫ የሰላም ተስፋውን ያጨለመ፣ አገርን በድጋሚ ፈተና ውስጥ የከተተ አደገኛ ምዕራፍ ነው። ታዲያ ከዚህ ቀውስ ጀርባ ምን እየተከናወነ ነው? ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና። በአሜሪካና በኢራን መካከል ያለው ጦርነት ተጠናቀቀ። ፕሬዝዳንት ትራምፕ ታሪካዊ ስምምነት ላይ መደረሱን በአደባባይ አውጀዋል። ሆኖም ከቴህራን የተሰማው መልስ ዓለምን የሚያስደነግጥ ሆኗል። ኢራን ስምምነቱ ገና እንዳልተጠናቀቀ አስታውቃለች። ታዲያ በዓለም ገበያና በሆርሙዝ ውጥረት ውስጥ ምን እየተካሄደ ነው? ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን።